ሰላም ጤና ይስጥልን። ኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ነው። የኢሳን ቴሌቪዥን የሳተላይት ስርጭቱን ወደ ኢትዮጵያ ከጀመረ 2 ዓመት ሞላው። በዚህ እጅግ ፈታኝ በሆነ ወቅት የሕዝባችንን የመከራ ቀንበር በአቅማችን ለማገዝ ሞክረናል። የስደቱን፣ የመፈናቀሉን፣ በድሮን የመደብደቡን፣ የመታሰሩን፣ የመዘረፉን በአጠቃላይ ሰላምንም ኑሮንም ለተቀማው ሕዝባችን ድምጻችንን ከማሰማት ከትላንት እስከ ዛሬ አላረፍንም። በሀገራችን ኢትዮጵያ እየደረሰ ያለው የህዝባችን መከራና ሰቆቃ ህግ አልበኝነት፣ አምባገነናዊ ማናለብኝነት፣ ሁሉን ያላካተተ አድሏዊና የኃይል አገዛዝ እስካልተወገደ ድረስ የቱንም ያህል ቢከብ የቱንም ያህል ጊዜ ቢወስድ ለመብት፣ ለእኩልነት፣ ለፍትህ የሚደረጉ ትግሎች ይቀጥላሉ። ሚዲያ ለዚህ ጉልህ ድርሻ አለው። ይህንንም የሚያውቁ ስርዓቶች ለህዝብ የወገኑ እውነትን የሚያጋልጡ ሚዲያዎች ለማጥፋት ሲሰሩ ኖረዋል። ሳይታክቱ መስራት ላይ የሚገኛሉ። ስለዚህ ነው የሳተላይት ቴሌቪዥን ከፍተን ለ24 ሰዓታት የሚተላለፍ ስርጭት የጀመርነው። በዚህ ስርጭት ህዝባችንን በመረጃና በእውቀት የማስታጠቅ አገልግሎት ላይ እርሶም ይተባበሩን። በአንጻሩ ለአመታት የዘለቁ ለሀገራቸው ለሙያቸው የታመኑ ባለሙያዎች፣ ደጋፊዎች ይህንን ለማክሸፍ በብዙ ውጣ ውረዶች እየተፈተኑ በጽናት የሚዲያን አገልግሎት ለማስቀጠል ይጥራሉ። የህዝባችን መከራ እስካልቆመ ድረስ ዝም አንልም በማለት ኢሳን የኢትዮጵያ ሳተላይት ኔትወርክ አሁኑኑ አብዝቶ የእርሶን ድጋፍ ይሻል። መረጃው የሚሰሩ መረጃዎች በአጠቃላይ ለባለቤቱ ለኢትዮጵያ ህዝብ እንዲደርስ በሳተላይት መቅረብ አለበት። ያንን የሳተላይት ወጪ እርሶም ድጋፉን በማድረግ እንዲሸፈን እንዲያደርጉ በአክብሮት ይጠየቃሉ። አገልግሎታችንን ለሰፊው ህዝብ ወደ ኢትዮጵያ ለማድረስ በየወሩ የሳተላይት ክፍያ መፈጸም አለብን። እኛ ያለንን ሁሉ ሰጥተናል። እርስዎ በአቅሞት በጎፈንድሚ በተዘጋጀው ሊንክ ላይ አስተዋጽኦ ያድርጉ። በዌብሳይታችን ላይ ገብተው ለወርሃዊ መዋጮ በቋሚነት ቢመዘገቡ ደግሞ ሸክማችንን ይቀንሰዋል። ለውጥ መምጣት ካለበት በተጨማሪም በመጪው አርብ ዲሴምበር 19 በዲሲ አቆጣጠር 12 ሰዓት ላይ ከቀኑ በዩኬ 17 ሰዓት ላይ በአውሮፓ 18 ሰዓት ላይ እንዲሁም በኢትዮጵያ ከምሽቱ 2 ሰዓት ላይ ሰፊ የገንዘብ ማሰባሰቢያ መርሃ ግብር አዘጋጅተናል። ለውጥ መምጣት ካለበት፣ ህዝቡ ማረፍ ካለበት፣ ሀገር መዳን ካለባት ህዝብን የሚያነቃ ሚዲያ ያስፈልጋል። የዜግነቱን ይወጡ። ኢሳን የኢትዮጵያኖች ሚዲያ። ሰላም ጤና ይስጥልን። የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች፣ በማስታወቂያ የጀመርነው የምናለሽ መቲ ፕሮግራም ነው አሁን ቀጥሏል። የዛሬ ዋና ዋና መረጃዎችን ይዘን እኔ መታሰቢያ ቀጸላ፣ ደረጃ ሀብተወልድና የቴክኒሻን ባለሙያው በጋራ ከእናንተ ጋር ቆይታ እናደርጋለን። አብራችን ቆዩ። ደረጃ እንዴት ውላል? እንኳን ደህና መጣ። ያው በማስታወቂያ ነው የጀመርነው። አርብ ለኢሳን ለቴሌቪዥኑ ማስታወቂያ አስተላልፈናል። ለተአርብ ሁሉም ሰው በአሜሪካን ላይክ ኤስተርን ታይም ኑን ላይ ነው የሚጀምረው 12 ሰዓት፣ በዩኬ ደግሞ 5 ፒኤም፣ እንደዚሁም በእናንተ ጋር ዩሮፕ ደግሞ 6 ፒኤም፣ ኢትዮጵያ ደግሞ ማታ 2 ሰዓት ላይ ተዘጋጅተናል። ይሄ ፈንድሬዚንግ ወሳኝ ነው። የሳተላይቱን ለመቀጠል ወይም ላለመቀጠል ነው። በዩቲዩብ ሁሌም እንኖራለን፣ ግን ሰፊው የኢትዮጵያ ሕዝብ ሊያገኘን አይችልም በሳተላይት ካልተገባና ለዛ ነው ድጋሚ ለማስታወስም ብዬ ነው አሁን ድጋሚ ስለሱ የምናገረው። ወሳኝ ነው ለማለት ነው። ደረጃ ጨቀጭቃቸዋለን እንድትገኙ ማለት ነው። የሁላችንም የራሳችን ጉዳይ ነው። የኛ ብቻ አይደለም፣ የእናንተም ጉዳይ ነው ይሄ ጉዳይ። ስለዚህ ከዛ አኳያ ነው መታችሁ ኤምኤስ ላይ ዓርብ ዕለት ይሄን ነገር በአቅማችሁ እንድትደግፉ ጥሪ እናቀርባለን። ምክንያቱም ኢትዮጵያ ላለው ነገር ደጋግመን እንደምንለው እያደረገ ያለው አስተዋጽኦ ቀላል ስላልሆነ መቀጠልም ስላለበት ማለት ነው። የሚቀጥለው ደግሞ ሁላችንም አብረን እጅ በእጅ ስንያያዝ ነው። እኛ ያለንን ጊዜና አቅማችንን ሁሉን ነገር ሰውተን ይሄን ነገር ለማስቀጠል የምንችለው ሁሉ እያደረግን ነው። ስለዚህ እናንተ ደግሞ በምትችሉት አቅም ድጋፍ በማድረግ አብረን በጋራ ማስቀጠል አለብን። ሁላችሁም እንደምታውቁት ኢሳንን እያስቀጠልን ያለ ነው ከየራሳችን ዩቲዩብ ላይ ሰዓት ላይ ከጊዜያችን ከሁሉ ነገር ከፍለን ነው፣ ከሁሉ ነገር ወስነን ነው። ኢሳን ሲሰራ ኢሳን ደሞዝ አይሰጥም። እሺ፣ ምናልባትም እኛ ይሆናል የምንሰጠው እንዲቀጥል ማለት ነው። ይህንንም ግንዛቤ ውስጥ አስገቡ። ኢሳንን ድጋፍ አድርጉ። ለተቋሙ ለሰራተኞች ደሞዝ ምናምን እንዳይመስል እኛ ድጋፍ አድርጉ ምንለው በየወሩ የምንከፍለው የሳተላይት ወጭ ብቻ እንዲሸፈን ነው።
እሱንም እንዴት እየሸፈነው እንደሆነ እናውቃለን። እስካሁን ላደረጋችሁት አስተዋጽኦና የተለያዩ ነገሮች እናመሰግናለን። ያለንበት ሁኔታ ግን በጣም ክሪቲካል ነው አሁን። ስለዚህ ሳተላይት ቴሌቪዥኑ ስርጭቱ እንዲቀጥል ከፈለግን ለዚህ ማስቀጠያውን መተጋገዝ መተባበር አለብን ማለት ነው። ተመልካቾቻችን፣ አድማጮቻችን ግልጽ እንዲሆን ብዬ ነው። ይሄ ግልጽ እንዲሆን ብዬ ነው። ኢሳን እንዴት እየቀጠለ እንዴት እየተሰራ እንደሆነ እንድታውቁት በሚል ነው። ስለዚህ ሁላችንም ከዩቲዩባችን ከራሳችን ከምናችን ነው ኢሳንን ለማስቀጠል እያደረግን ያለ ነው። ከመጀመሪያው ጀምሮ እሱ ነው እያደረግን ያለ ነው። ድጋፍ የምንጠይቀውም ከመጀመሪያው ጀምሮ እስካሁን ድረስ ለሳተላይት ወጪ ነው። ይሄንን በግልጽ እንድትረዱትና አርብ በምናደርገው ፕሮግራም ላይ እንዳትቀሩ በድጋሚ አደራ እንላለን። መቴ አሁን የተሰራው ማስታወቂያ ላይ ስመለከት የሰብአዊ መብት ጥሰቱ የሚገደሉት ምን የሚሉት ነገሮች ፎቶዋቸው ስታይ እንደው ይገርመኛል። ኢትዮጵያ ውስጥ በቃ እየሆነ ያለውና ቅድም አንድ ቪዲዮ እያየሁ ነበርና እሱን ነው ያስታወሰኝና እስኪ እንደው ዝም ብለን በሱ እንስማው እስኪ። አንድ ወጣት ልጅ ምን አጥፍቶ እንደሆነ አይታወቅም፣ ወስደው አስረውታል። ካሰሩት በኋላ እንዴት እንደሚያንገላቱት እየተመለከትኩ ነበርና የሰብአዊ መብት ሁኔታ እስኪ እንደው በሱ አንግባ ዛሬ ብዬ ነው። አሳይልን እስኪ ቴክኒሻናችን። ወጣት ልጅ ነው፣ ወስደውታል፣ ይዘውታል። ሌባ ነኝ በል ይሉታል። ሌባ ነኝ ተነስ። ሁለተኛ አይለመደኝም። ውረድ። ሌባ ነኝ። ኧረ ገብርኤል አትበል። የገብርኤል ስም ተመልከቱ እንግዲህ እስር ቤት ነው ይሄ እንደዚህ የሚሆነው። በህግ ጥላ ስር ያለ ምንም አይነት ነገር አጥፍቶ ሊሆን ይችላል፣ እንዳለውም ሰርቆ ሊሆን ይችላል፣ የተለያየ ነገር ሁሉ አድርጎ ይሆናል። ይሄ የደቦ ፍርድ ቢሆን ምንም አይመስለን ነበርም። ለምን ኢትዮጵያ ውስጥ አደባባይ ላይ ሌባ በለው የሚል ነገር የተለመደ ስለሆነ። እነዚህ ግን እንደምታዩት ፖሊስ ጣቢያ ውስጥ ነው፣ በህግ ጥላ ስር ውሏል፣ ታስሯል ማለት ነው። ከዚህ ቀጥሎ ያለው ነገር ምንድነው የሚሆነው? ወደ ፍርድ ቤት ነው የሚቀርበው። ላደረገው ነገር ፍርድ ቤት የሚፈርድበት ይታወቅ ይሆናል። ይስረቅም አይስረቅም አላወቅንም። አሁን እየፈረዱ ያሉት ማን ናቸው? ራሳቸው አሳሪዎቹ ናቸው። እንደምታዩት ላቡ የለም አልቻለም፣ ስለ ውረድ ይሉታል። እንግዲህ በፑሻፕ አደካክመው አውራ አልቀውታል። በዛ ላይ ሌባ ነኝ በል ምን አይነት ቶርቸር እንደሆነ ማለት ነው። ገብርኤልን ኧረ ምናምን ሲል ደግሞ ሊሆነ ሊከራከል ገብርኤልን እንዳትል የምን አባት ገብርኤል ዝም ብለህ ሌባ ነኝ በል እያሉ ያደርጉታል። አንድ ሰው የተወሰነ ሺህ ብር ቢሰጣቸው ይህን ልጅ አስወጡልኝ ብሎ ያስወጣሉ አያስወጡም ነው ጥያቄ። ዋናው ሆአርዘይ ነው እንዳልሽው አንቺ። እነማን ናቸው ይህን እያደረጉ ያሉት? የድሃ ልጆችን እያፈሱ በገንዘብ የሚለቁ ትልልቆቹ ሌቦች ናቸው ይህን ነገር እያደረጉ ያሉት። ሁለት ደጋግመን እንደምንናገረው የሰብአዊ መብት ጥሰት በተለይ በአገዛዙ በመንግስት አካልና በእነሱ ታጣቂዎች ሲፈጸም ይብሳል። ምንም የማያውቅ ሰው ይሄን ቢያደርግ ግድ የለም ሰልጥኛለሁ የሚል ፖሊስ ስለዚህ ነገር አድርጌያለሁ የሚል በህግ ጥላ ስር ያለን አካል እንዴት በዚህ መሰል ደረጃ ያሰቃያል እንዴ? ሞር እኮ ሰብአዊ መብት መጠበቅ ያለ ፖሊስ እኮ ጠባቂና ተከላካይ ነው። የሰብአዊ መብት ጥሰት ፖሊስ እኮ ኃይል መጠቀም ያለበት ኃይል ሊጠቀም ከፈለገና አደጋ የሚያደርስ ከሆነ ነው። ተጠርጣሪው እኮ የተያዘን እስር ቤት የገባን እያለቀሰ የሚለምንን በአግባቡ አርሞ ተቀጥቶ ካጠፋ ማለት ነው እንዲሄድ በትክክለኛው መስመር ነው ማስኬድ ያለባቸው። ምን አይነት ጋሪዮሻዊ ስርዓት ነው ያለ ነው ለማለት ነው። ምን አይነት ደረጃ ውስጥ እንደምንገኝ ተመልከቱ። እንግዲህ የማናቸውም ልጅ ሊሆን ይችላል። ይሄ የወጣት እድሜ ነው የሚገኘው። ምን እንዳደረገም አላወቅንም። በነገራችን ላይ እነሱ ናቸው የሚያስብሉት በል እያሉ እንጂ ምን እንዳደረገም እኛ የምናውቀው ነገር የለም። ግን ምንም ቢያደርግ ነው አሁን ይሄን ነገር እየተደረገ ምንም ስህተት እንኳን ሰርቶ ቢሆን ጥፋት አጥፍቶ ቢሆን እንኳን እንደዚህ አይደለም በነፍስ ግድያ የተያዙ ሰዎች አይደበደቡም እኮ አይደበደቡም። ፍርድ ቤት ወይ ዕድሜ ልክ አለበለዚያ ደግሞ ወይ ሞት ፍርድ ሊፈርድባቸው ይችላል። ያ ተፈጻሚ ይሆናል በምን በህጉ አግባብ እንጂ እንደዚህ አድርጎ ልጆችን ወጣቶችን ማናቸውንም ሰው እንደዚህ ማሰቃየት በጣም እንደው በቃ የኢትዮጵያ ነገር በቃ በጣም የሚያሳዝን ነው። በቲና በጣም ነው ያሳዘነኝ ልጁ ራሱ መለከተውና ገርሞኝ ነው።
የህግ ነገር ካነሳ አይቀር ባለፈው ከአንድ ሳምንት በፊት ነው ምናምን ከሁለት ሳምንት በፊት በእነ አቶ አብዱራህማን የክስ መዝገብ ስር የነበሩ ሰዎች በነፃና በዋስ እንዲወጡ ከተደረጉ በኋላ አንዳንዶቹ በደንብ የምናውቃቸው እኛም ቤተሰባቸውን የምንጠይቅላቸው ሰዎች 200 ሺህ ብር ከፍለው እንዲወጡ ከተደረጉ በኋላ ከበር ላይ እንደገና ተመልሰው ጠፉ። ሁልጊዜ ነው የሚጠፋው ታውቃለህ። አቶ ታዬ ደንዳም እንደዚህ ሁሉም ነው እነ ማይክ ሁሉም ናቸው የጠፉት። እነ ሚካኤል የሚባል አንድም እንደዚሁ ተፈታ ተብሎ ወዲያው ዜናውን አይተን ተመልሶ ጠፋ። ብሩን ከፍለው ነው የሚወጡት። ከዛ በኋላ ይጠፋሉ። ድንገት ከበር ላይ ይሰወሩና ከዛ ከ3-4 ቀን በኋላ ምን እንደሚያደርጓቸው አናውቅም። መልሰው እዛው ቃሊቲ ቅሊንጦም ቢሆን ወይም ማዕከላዊ ቢሆን ወይም እዛ የሆነ ቦታ ይገኛሉ። ይህንን ነው አይደል ህግ ብለን የምናወራው። ብሩ እኮ ተወስዷል። አሁን ተለምኖ እኔ ስለማቅ ነው ተለምኖ ተለቅቶ ከዛ ከዚህ ተብሎ በቃ ሊወጡ ነው ተብሎ ገንዘቡ ይከፈላል 200 ሺህ ብሩ ማለት ነው። ከዛ እነሱ ግን አልወጡም። ተመልሰው እዛው ቦታ ላይ ራሳቸውን ያገኙታል ማለት ነው። ይሄን ነው ፑሻፕ አስደራጊ። አሁን ይሄ ስርዓት ነው። እኔ ከአይምሮ በላይ እኮ ነው የሚሰሩት ነገር ራሱ። ትናንትና አንድ መልዕክት ደርሶ ነበረ እንዳጋጣሚ ለእኔ ብቻ ሳይሆን ለባልደረባዬ ለፋሲልም ደርሶታል ይሄ መልዕክትና ፋሲል ለጥፎታል እንትኑ ላይ ፌስቡክ ገጹ ላይ እኔ እና ለእኔም ልከውልኝ ነበር እሱን እንትንና ሰላም እንዴት ናችሁ ነው የሚለው እንዳለ አውርቅሙልኝ ነው። አንድ መረጃ ላደርስ ፈልጌ ነው። ሰፈሬ ላፍቶ ነው። ከ2 ቀን በፊት ከቀኑ 5 ሰዓት ላይ አንድ የማውቀውን ሰው መንገድ ላይ የሄደ ሲቪል የለበሱ ከመኪና ውስጥ ወርደው የፖሊስ መታወቂያ ካሳዩት በኋላ ለጥያቄ ትፈልጋለህ በማለት መኪና ውስጥ አስገቡት። ከዚያም ሽጉጥ በማሳየት ወደ ኦሮሚያ ክልል ይወስዱትና ስልኩን በመቀበል በቴሌብር አካውንቱ ላይ ያለውን 500 ሺህ ብር ተወሰደበት። እነሱ መካከሉ ዞር ሲሉለት ለቤተሰብ ታግቻለሁ ብሎ ቴክስት አድርጎ ከዛ ወደ ሽንቴድሽና ብሎ እባካችሁ ኩላሊት በሽተኛ ነኝ በማለት ልክ ሲፈቅዱለት ከታገተበት ዘሎ በማምለጥ ከተያዘበት ኦሮሚያ ክልል በሁለተኛ ቀኑ ወደ ቤቱ ተመለሰ እና አገታ አዲስ አበባም ተጀምሯል ለማለት ነው። ይሄን ይላኩላችሁ እባካችሁ ሰው እንዲጠነቀቅ ድምጽ ሁኑን። እነዚህ ብልጽግናዎች እስካሁን የዘረፉት አልበቃቸውም ወይ? ሰው ገንዘቡን ሰማይ ቤት ወስደው ሊኖሩበት ነው ወይ በማለት ይሄ ሁሉ መልእክት ሄሎ በማለት ይሄ ሁሉ መልእክት ነው የመጣው። ምንድነው ነው ዋናዎቹ ሌቦች እነማን እንደሆኑ እየተመለከትን ነው። የአዲስ አበባ ወጣት ሁሉ አሁን ሰሞኑን አፈሳደግ የተባለ ነበር እየታገተ ነው። የሚታገተው ለምንድን ነው? ለመዝረፍ ነው። ዋነኛው የገቢ ምንጫቸው ሆኗል። ስለዚህ እንዳልሽው ነው ትልልቆቹ ሌቦች በመንግስት መዋቅር ስር በተደራጀ መልኩ ዝርፊያ የሚያደርጉ አካላት እንደዚህ ደግሞ ታዳጊ ወጣቶችንና ልጆችን እንደዚህ ሲያሰጋዩ በጣም በጣም የሚያሳዝን ነገር ነው ይሆናል። ያ ብቻ አይደለም መቲ ትናንትና ምናልባት ከተንትን ካለ በኋላ ነው ያቀርብ ሊሆን ይችላል። ዝርፊያው ስርዓታዊ ነው። በአክቲቪዝም ይመስልሽ ይሆናል። በሌላ ነገር ከሌብነት ጋር ያልተገናኘ ነገር የለም። ትናንትና አንድ ቪዲዮ ዛሬም አሁን የምንመለከተው ማለት ነው በቅርቡ የታሰረችው ከእድሜ ላይ ለአብይ ይስጥልኝ ይቻ ሀገር እንደው መጥፎ ነገር እንዳትሆንብን እንደው ከኔ እድሜ ላይ ለአብይ ይስጥልኝ ብላ የጸለየች ነበረች በአደባባይ በረከት ገበሬዋ የምትባለች አሁን በቁጥጥር ስር ውላለች። በፖሊስ ቁጥጥር ስር ነው የምትገኘው። ከብዙ ሰዎች ጋር በሆነ ነገር በአክሲዮን በተለያየ ነገር ከተያዘ ጋር እንትን ተብሎ ነው ምርመራውን ይፋ አደርጋለሁ ብሏል እንደጨረሰ ፖሊስ። ይህች ልጅ እንዴት እንደሚሄድ ማለት ነው። አብይ መደመር መጽሐፍ ሲያወጡ 3ኛውን በ50 ሺህ ዩሮ ነው የገዛቸው። ልማታዊ ባለሀብት ተብሎ የተጨበጨበላት ናት፣ የተሸለመላት ናት። እንዳልነበር ሰርተዋለች ማለት ነው። በቲፒኤልኤፍ ጊዜ ሳሙኤል ዘሚካኤል የሚባል ባራክ ኦባማ ኢሚዲየት አለቃዬ ነው የሚል የቅርብ አለቃዬ ነው የሚል በጣም ኃይለኛ በቃ የሱ ይመቻል። ደስ ይላል። እሱ በጣም ነው ደስ የሚለኝ። ፕሮፌሰር ነኝ ምንም ብሎ ፕሮፌሰር ኢንጂነር ሳይንቲስት ምን ያልተባለ አለ። ለምክር ቤት አባላት ለከፍተኛ ኮንትሮች ሁሉ ነው እንትን የሰጠው እኮ ስልጠና። ፕሬዚዳንት ግርማ የተንቀጠቀጠው ደጋጉም ሰው ሰላም ያሉት በቃ እንደዛ አይነት ነገር ነው። የሱ እንደው እንደ ፊልም ነው የሚመስለው። የዛ አይነት ነገር አሁን ተብሏል ነው እና ይቺ ልጅ ያለችውን ነገር አንዴ ብዬ ነው ሲደገፍ እና እማን መድረክ ላይ ያን እንዳለች አንዴ እንመልከተው። ይሄን ንግግር ስታደምጡ አድማጮች አሁን የመለቀው ቪዲዮ ትናንትን በእርግጥ አቅርቤዋለሁ።
መድረኩንም ተመልከቱት ማን ላይ ነው ይሄን ነገር እየተናገረች ያለችው የሚለውንና አንዴ እሱ እንመልከትበት ማለት ነው ስርዓቱ ምን ያህል እንደዚህ አይነት ነገር ላይ እንደወጣ በዛው እንመለከት ድሮኖችን ሞርታሮችን ድረስ እስከ መሸጥ ድረስ በአውሮፓ ላይ ፍቃድ አለን ማለት ነው ባለቤቴን አግብቼ ከሄድኩኝ በኋላ የኤቨን ኩባንያ 50% ባለ ሼር ሆንኩኝ የግሌቭሬቨን የሚባል ኩባንያ ደግሞ 35% ባለ ሼር ወርኩኝ በጣም ትልቅ ተርኖቨር ያላቸው ድርጅቶች ናቸው የሴኩሪቲ ካምፓኒና ፕሮፐርቲ ማኔጅመንት ላይ ነው የሚሰራው ፕሮፐርቲዎችን ይሰራል በነገራችን ላይ ፍቃድ ያለን ፍቃድ ድሮኖችን ሞርታሮችን ድረስ እስከ መሸጥ ድረስ በአውሮፓ ላይ ፍቃድ አለን ማለት ነው ድርጅታችን የዛ አውሮፓ ላይ ያለው ድርጅት ማንኛውንም ይሄ ተቃዋሚ ፓርቲ ሬበልስ የሚባሉትን አማጺ የሚባሉትን በፍጹም አማክርም የሚያማክረው እንደ መንግስት የተቋቋሙ አካላትን ብቻ ያማክራልና አንዱ ድርጅት ይሄንን ነው የሚሰራው አንዱ ደግሞ ማንኛውንም ሴኩሪቲ ፕሮቫይደር ይበቃናል እሷም ይበቃታል እኛም ምሳል በላንም ይብቃናል በዚሁ እንዳንጠገብ ኤኒዌይ መት እንዳየሽው ኢማጂን መድረኩ ዳዊት ድሪምስ የሚባለው ነው ይህ መድረክ ብልጽግናን ተከትሎ የተቋቋመ መድረክ ነው በዚህ መድረክ ላይ ወጥተው ምስክርነት ከሚሰጡ ሲታሰሩ እቺ ሶስተኛዋ ሰው መሆኗ ነው እንደ ጀግና የቢዝነስ ሰው እየታዩ ማህበረሰቡን ሲያደርጉት የነበረው በተረፈ ሳይታሰሩ ከስረው አልቀሰው የቀሩ አክቲቪስቱ አንድ ጊዜ ሰመረ ነው የሚባለው ልጅ እሱ ያቀረባት አንዷን አይቼ በጣም ገርሞኝ ነበረ በሄን ያህል አለ ብለሽ መኝ ብለው ጉድ አድርገዋት ማለት ነው የቤቷን መሬት ሽጣ ማለት ነውና ያለቀሰች ስትናገር ማለት ነው $1 1 ብር ጋር እኩል ነው ብላችሁ አስቡ ተብሎ በአንድ ብር ሊበሉ ሂደው ጉዴ የተደበደቡ አሉ ያን ሰምተው ሂደው ማለት ነው በጣም እንትን ነገር አለና እንደው በረከት ላንተ ወዲያ ስመለከት ነበር አንዱ ከሌባ ላይ እንጀራ ገዝቼ 10 ብር ታያስኩ ታስሮ ታሰራሉ ይሆነ እንጀራ 35 ብር ገብቷል እና ከ10 ብር ገዝቶ ከሌባ ላይ ነው የገዛው ተብሎ ተመልከቺ ኑሯችን ይያልት እንደተደረገና እንደዚህ በሆነበት ሰዓት ላይ እንዲህ አይነት መድረኮች የተመቻቹት እንደዚህ መድረኮች በነገራችን ላይ ከንትን አይደለም እንደ ሱቅ ከተከፈቱት ቸርቾች የሚለዩ አይደለም እንደ ሱቅ ካሁን በፊት እንደነገርኩሽ እርስ በርስ ተጣልተው ቦሌ በሚገኝ አንድ ትልቅ ህንጻ ላይ አንድ ቸርች ተከፍቷል ትልቅ ህንጻ ላይ ተከፍቶ ከህንጻው ጎን ያለው ሌላ ያልተከራየው ክፍል ጋር አድራሽ ተከራይተው ምን ቢከፍቱ ጥሩ ነው ሁለተኛ ቸርች አንድ ቦታ ላይ ለምንድን ነው ይሄ ሆነው ሲሉ ራሳቸው ናቸው ያጋለጡት የሀብታም ሰፈር ስለሆነ እዚህ አዛልቃል ብለው ነው የሚከፍቱት እንጂ ለጽድቅ ተብሎ እዚህ ጭር ያለ ቦታ ላይ የቤተክርስቲያን ቦታ ቢሰጣቸው አይቀበሉም ወይ እዚህ ቦታ ላይ እንደዚህ ከመባሉ አይቻልም ቦታ እንኳን የሚከራዩበት ለቸርች ብለው ወይ እንደዚህ አይነት ነገር ብለው ሰፈሩ ወሳኝነት አለው ምን ሆኗል ሁሉ ነገር ምድራዊ ሆኖ አድልሽ በዚህ መንገድ ይችልች ስነ ልቦናው ናውቃለች የኢትዮጵያ መንግስት በጦርነት ውስጥ እንደተዘፈቀ ታውቃለች ምን እንደሚያስፈልግ ታውቃለች ኢሚዲየትሊ ዛሬ ወጣ ያለችው ተመልከች እዛ ጋር በብዛት የብልጽግና ሹሞች ይጋበዛሉ ሆዳቸውን አትጮቻቸው በአውሮፓ ሸር አለን አለች በአውሮፓ ቀጠለችና ድሮንና ሞርተር ነው ያመርታል በአውሮፓ ደረጃ የበለጠው አንጀታ መብላት ስለነበረባት ከአማጽያን ጋር ነው በአማርኛ ምን ያለች ነው ከነፋኖ ጋር አንሸጥላቸው ያለች ዋናውኛ ከመንግስታት ጋር ብቻ ነው ግንኙነታችን ለብልጽግና ብቻ ነው መሰጠው ድሮን እያለች ነው በዛ ስለዚህ ምን አደረገች በርካታ መሬት ተሰጥቷት ብዙ ነገር ስታደርግ እንደነበር አውቀናል ከዛ በኋላ አሁን በፖሊስ ጃለው ምርመራ አለ ያ ምን ሆነላት ኢሜጇን ቢውልድ አደረገች በነገራችን ላይ እሷ ብቻ አይደለች እና አብይ ጋር ፎቶ እየተነሱ የተለያየ ነገር እያደረጉ እና ዳነችን አቅፈው ምናምን ቪዲዮ እየተቀረጹ ባለሀብቱን ያሸማቀቁ የተቀበሉ የወሰዱ በርካታ ናቸው ይሄ ብቻ አይደለም መቲን የማቀው በትክክል ከዛ ጋር ካላቸው ቅርበት በሚባል ምክንያት አይተሽ ከሆነ ከ6 እስከ 7 ወር በፊት የክብረ ባል ይባል ነገር አለ ከነሱ መካከል ሁለቱ ተይዘው ታስረው ነበር እንዲፈቱ ነው የተደረገው ያንን ነገር ተጠቅመው ባለሀብቶችን በማስፈራራትና በማድረግ በደንብ አድርገው ብዙ ገንዘብ አገኙ መጨረሻ ላይ አንዱ ሳያውቁት ለካ የኦህዴድ ባለሀብት ነው ሳያውቁት የሌላ ባለሀብት መስሏቸው እሱንም ያን እንዲያደርጉ ሲሉ እሱ አጋደጣቸው ጉዳያቸው በማዕከላዊ ወንጀል ምርመራ ታስረው በነበሩበት ሰዓት ላይ
እንዳንዋረድኛም ተብሎ የመጨረሻ ማስጠንቀቂያ ተሰጥቷቸው ሁለተኛ እንዳይደገማችሁ ተብለው ነው የተፈቱት። እነ ብርሃኑ ጁላ ገብተው ነው ያስፈቷቸው። በቃ ይሄማ እንደው እንትና እኛ ራሱ ፕሮፓጋንዳችን የሚያበላሽ ነው እንዳይደገማችሁ ነው። ስማቸውን መጥራት ይቻላል ግን እንትን ስለሆነ ማለት ነው። ምን ልልሽ ነው ስርዓቱ በዚህ ደረጃ ላይ ሆኗል። እነዚህ ሰዎች ብልጽግና ያፈራብን ባለሀብት እንዲህ አይነት መሆናቸው ሊገርበን አይገባም። ምክንያቱም ትናንት ከትናንት ወዲያ ስንነጋገር ነበር። አሁን ትናንት እኔና አንቺ ተወያይተን ወዲያው ሲጨርስ አንድ ዜና የሰማሁት ምንድን ነው? በስፖርት ውርርድ ቤቲንግ የተሰማሩ በሙሉ እንዲዘጋ ተወሰነ። ሰማሻል? ብሔራዊ ሎተሪ እኮ አቆመ እኮ የሁሉንም ፍቃድ ነጠቀ። ከምን በኋላ 100 ቢሊዮን ከተዘረፍን በኋላ አቆምኩኝ። ምንድነው የሚለው? እንደውም መግለጫው ትክክል ነው። ዛሬ ያለው እየተዘዋወረ ያለው ሀብት የተዘረፈው ሀብት የሀገር ሉዓላዊነት አደጋ ላይ የሚጥል ነው። ልክ 100 ቢሊዮን ነው። የእነማን ልጆች ናቸው? ትናንት ተነጋገር ነው። የባለስልጣናት ልጆች ናቸው። ይሄን ያፈሩት እርቃኗን ያስቀሯት እና የእንደዚህ አይነት ነገር ሁሉ የሆነ ባለበት ሰዓት ላይ ትንንሽ ወጣቶችን ቲክቶከሮችን በነገራችን ላይ ትናንት ተፈተዋል። ታስረው የነበሩ ቲክቶከሮች አባገዳዎች መጥተው አስፈትተዋል። እንደተነጋገር ነው አባገዳዎች መጥተው አስፈትተዋቸዋል። ያን አድርገዋል እና አጠቃላይ የሌባ ስርዓት ፈጥረው ወጣቶችን የሚያንገላቱበት ሁኔታ ነው የተከሰተው ለማለት ነው። መቲ መልካም ደረጀ፣ ቢቢሲ ላይ ያው ከዚህ ኦሮሚያ ክልል ከሚገደሉ ካህናት እና ቀሳውስት ምዕመናን ውስጥ ዛሬ በእርግጥ ቀደም ብሎ ነው ይሄ ነገር የተከሰተው። አሁንም በእርግጥ አልቆመም። ቢቢሲ ላይ ዛሬ ያወጣው ነገር ነበር። በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በታጣቂዎች ከተገደሉ ቀናት ቢቆጠርም አስከሬናቸው አልተገኘም ነው እና አስከሬናቸውንም ማግኘት አልቻልም ነው። እንግዲህ ህዳር 21 ነው 2016 ዓ.ም ቀሳውስቱ በሀራቶ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሻምቡ ከተማ እየተመለሱ ሳለ ነበር መኪናቸው በታጣቂዎች እንዲቆም ከተደረገ በኋላ ወደ ጫካ ተወስደው የተገደሉት። በጉዞ ላይ አብረዋቸው ከነበሩ ቀሳውስት አንደኛው በጅማ ገነቴ አካባቢ የቅድስት ማርያም ክብረ በዓል ነበር። ከስነ ስርዓቱ ስንመለስ 9 ሰዓት አካባቢ ታጣቂዎች አቆሙን ሲሉ ለቢቢሲ ተናግረዋል። እኚህ የዓይን እማኝ በመኪናው ተሳፍረው የነበሩት 20 ሰዎች እንደሆኑ ገልጸው ከ20ዎቹ መካከል 10ሩን አስወርደው ወደ ጫካ ወሰዷቸው። የተቀሩት በበቆሎ ማሳ ውስጥ ተበታትነው በመሮጥ አመለጡ ብለዋል። ቄሱ እንደገለጹት ታጣቂዎቹ በሻምቡ ከተማ መግቢያ ላይ መንገድ ዘግተውና ስናይፐር መሳሪያ ይዘው ነበረ። ወደ ጫካ አካባቢ ከተወሰዱ ቀሳውስት መካከል የሆሮ ጉዱሩ ወረዳ ወለጋ ሀገረ ስብከት ስራ አስኪያጅ ህፃናትና መዘምራን እንደሚገኙበትም ተናግረዋል። ጫካ ውስጥ ወስደው በስም ጠሯቸው። አንድ በአንድም በስም ከጠሯቸው በኋላ ልጆቹ ታጣቂዎቹ ከያዙት የስም ዝርዝር ውስጥ ስላልነበሩ ለቀቋቸው ብለዋል። 4ቱ ሰዎች የሆሮ ጉዱሩ ሀገረ ስብከት ዋና ኃላፊ መልካ ኤዶም፣ ቀሲስ ዱጉማ ዳፋ፣ ቄስ ቀናሳ ጊዲሳ፣ ቄስ ደሳለኝ ነመምሳ እና ቄስ ባቡሽን ጠሩ ናቸው ሲሉም በስም ጠቅሰዋል። እና እነዚህን ታጣቂዎቹ የኦሮሞ ነፃነት ሰራዊት አባል ናቸውም ሲሉም ተናግረዋል። እነዚህን ካህናቶች ነው እንግዲህ የተገደሉት ማለት ነው። ያው ፎቶግራፋቸው አለ። ፎቶቸውን ቅድም ነበር የካህኑ ቴክኒሻን ከትናንት በስቲያ ነው በነገራችን ላይ መቴ የተገደሉ 3 ቀናቸው ነው። ግን አስከሬናቸው እስካሁን አልተገኘም። እንደምትመለከቱት እንኳን አነሳሽው ቀጣዩ እንትናችን ይሄ ነበረ። በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ላይ እየተፈጸመ ያለው ግፍ ተባብሶ ቀጥሏል። ሁላችሁም እንዳያችሁት የአሜሪካ ኮንግረስ አባል እነ ካርተር እነ ሴናተር ካርተር ሁሉ ሪዞሉሽን ያወጡበት ሳምንት እንደነበር ባለፈው ሳምንት ተናግረናል። በሪዞሉሽኑ ከተካተቱት ነገሮች መካከል አንዱ በኦርቶዶክሳውያን ላይ ኢትዮጵያ ውስጥ እየተፈጸመ ያለው ግፍ መሆኑን ሁላችንም እናውቃለን። ይህን ተከትሎ መቲ ትናንት አንድ ነገር ከትናንት ጀምሮ ውዝግብ የተነሳበት ጉዳይ አለ። ሁላችንም እንደምናውቀው በየዓመቱ ታህሳስ 29 በዋዜማው ለገና ወይም ለልደት የአእላፋት ዝማሬ የሚባል በነ ዲያቆን ሄኖክ ኃይሌ አማካይነት
የሚካሄድ ሁላችንም የምንወደው ደስ የሚል ኢቭን የእምነቱ እንኳን ተከታይ ያልሆኑ ሰዎች ሁሉ ደስ የሚያሰኝ ተሰጥቶት ነበር ትዝ ይል እንደሆነ በታይም መጽሔት ላይ ከኢትዮጵያ ትልልቅ ክስተቶች አንዱ ክስተት ተብሎ የተባለ ብዙዎች የሚሳተፉበት ነው። እንወደዋለን እሱን ነገር ማለት ነው። ዘንድሮ ግን ተገጣጠመ። ምን ጋር ተገጣጠመ? በተለይ በኦርቶዶክሳውያን ላይ የተፈጸመው ግፍ እጅግ እያየለ በመጣበት በአሁኑ ሰዓት ላይ ሆነ። አሁን የተነሳው ውዝግብ ምንድነው? በዛ አካባቢ ሁለት ባስተባባሪዎቹ ይሄን አዘጋጅ የአላፋት ዝማሬ መካሄድ አለበት ያሉ አሉ። አንዱ ማለት ነው ይካሄድ። በሚካሄድበት ጊዜ ውስጥ ግን መሸፈን ስለሌለበት መሬት ላይ ያለው ሀቅ በኦርቶዶክሳውያን ላይ ስለመገኘው መከራ ወይም ስለ ሰማዕታቱ ፎቶ የሚገደሉት የሚሉት በይፋ መታየት አለበት አሉ። በሌላ በኩል ምንድነው ለዚህ ሁሉ ያመጣቸው? የአሜሪካ ሴናተሮች ሁሉ ረቂቅ እያቀረቡ በመሆናቸው የአላፋት ዝማሬ በደንብ ደምቆ ሲካሄድ በማስረጃ በመያዝ ኦርቶዶክሶች በነፃነት በደስታ በሰላም እያከበሩ ነው እያመለኩ ነው የሚለውን ነገር ማሰራጨት አለብን የሚል ከብልጽግና የተገኘ መረጃ ነው። ይሄ በመሰማቱ ነው ውዝግብ የተፈጠረው። ስለዚህ ለዚህ ለበዓሉ ብለን የድሆችን የምዕመናንን ሞት እንዳናዳፍን ያሉ ስጋት ስላደረባቸው ይሄን ነገር የምናደርገው እያዘንም ነው፣ በወገኖቻችን ላይ የተፈጸመ ያለው ግድያ ባልቆመበት ስለሆነ በዓሉን ስናከብር የሰማዕታቱን ፎቶ መያዝ አለብን ያሉ አሉ። አይ ይሄን ነገር ብናደርግ ችግር ሊፈጠርብን ይችላል፣ ስርዓቱ አገዛዙ ችግር ስለሚፈጥርብን አለበለዚያ እናስተላልፈው፣ ጊዜውን አሁን አስተላልፈን ሌላው ጊዜ እንትናደርግ። ይሄ የረቂቁ ጉዳይ ግፊት እያደረጉ ያሉ የዓለም አቀፍ አብያተ ክርስቲያናት ካውንስል የአሜሪካ ሴናተሮች ግፊት እያደረጉበት ያለበት ጊዜ ስለሆነ ለጊዜው ትተነው ይሄንን ሌላ ጊዜ እናክብረው ያሉ አሉ። ሶስተኛው ደግሞ እንደተለመደው እኛ ምን ነገር ሳንል በተለመደው አይነት አከባበር ይከበር የሚሉ አሉ። እንደነ ያው አስተባባሪዎች እንደነ ሄኖክ ማለት ነው፣ እንደነ ዲያቆን ነው። በዚህ ሁኔታ ላይ ነው የሚገኙት። እኔ በዚህ ላይ ያለኝ አመለካከት በጣም የሚፈትን ነገር ነው። ጉዳዩ የሚፈትነው ለምንድን ነው? ይሄ ፕሮግራም በጣም በጣም ለኦርቶዶክስም ሆነ ለኦርቶዶክሳውያን ትልቅ ነገር ነው፣ ጉልበትም ነው፣ መደረግ ያለበት ነው። መክሸፍ በምንም ጉዳይ ይሄ መደናቀፍ የለበትም ብዬ አምናለሁ። ይሄን ያመንኩ ዘሴንታይ ብናምናለሁ። ደግሞ እየረገፉ ያሉት እየተገደዱ ያሉት ወገኖቻችን በሃይማኖታቸው ምክንያት እየተጨፈጨፉ ያሉት አሁን እንደምንሰማው በቤተ ክርስቲያን ላይ የተገኘው ደግሞ መከራ መዳፈን የለበትም የሚለው አሁንም በአእምሮ ላይ አለ። ስለዚህ እኔ የምደግፈው ከሶስቱ አመለካከት ከሚያራምዱት ውስጥ ፕሮግራሙ መቅረት የለበትም። ፕሮግራሙ እየሄደ ግን የወገኖቻችን ጉዳይ ፎቶግራፋቸው እውነታ አሁን ቤተክርስቲያን የምትገኝበት እውነታ መታየት አለበት። ይሄን ተከትሎ ለሚመጣ ማናቸውም ነገር የእምነት አባቶች ወይም ወንድሞች መዘጋጀት አለባቸው። ለምን የተገደሉትን ተገደላችሁ ብላችሁ አሳያችሁ ብሎ እርምጃ የሚወስድ ካለ ስህተቱ የሱ ነው። እናንተ ግን ሳትጨምሩ ሳትቀንሱ ያለውን እውነት ቤተክርስቲያን የምትገኝበት እውነት ማሳየት ደግሞ ያስፈልጋል። ምክንያቱም ኢንተርናሽናል ኮሚኒቲው ዓለም አቀፉ ማህበረሰብ አይኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አድርጓል። ብዙዎች እየተመለከቱ ነው በኢትዮጵያ ክርስቲያኖች ላይ ይፈጸማል የተባለውን ግፍ። ይሄንን ማዳፈን አይገባም። በነገራችን ላይ ይሄን ነገር ጥሪ ስናቀርብ ሙስሊሞችም ፕሮቴስታንቶችም ካቶሊኮችም ከዚህ ጎን ሊቆሙ ይገባል። መቲ በቲፒኤልኤፍ ጊዜ ድምፃችን ይሰማ ብለን ስንጮህ የነበረው ጉሮሯችን እስከሚደርቅ ድረስ ስናለቅስ የነበረው ሙስሊም ስለሆነ አይደለም። የማናቸውን ፍትሃዊ ሰዎች ኢትዮጵያውያን የማምለክ መብታቸው መከበር አለበት። ለምንድን ነው በሀገራቸው ላይ እንደ ባዳ የሚቆጠሩት? ማናቸው ሲሆኑ ለምንድን ነው የሚገደሉት? ለምንድን ነው የሚታሰሩት? ለምንድን ነው በውሸት አሸባሪ የሚባሉት ብለን ነበረ አብረን የቆምነው። ስለዚህ እንዲህ አይነት የመብት ጥያቄዎችን ለማስከበር በሚደረግ ነገር ላይ ሁላችንም ያለዩን ልዩነት የምንቆምበት መሆኑንም በዚህ አጋጣሚ ማሳሰብ ያስፈልጋል። ዞሮ ዞሮ የኔ አቋም ግን መቲ እንዳልኩሽ ሲከሽፍም ደስ የሚላቸው አሉ ብዙዎች። እንዲከሽፍም አይፈለግም። ይሄ ፕሮግራም ትልቅ ፕሮግራም ነው። ትልቅ ጉልበትም ነው።
ለሌላ ነገር እንኳን ቢያስፈልግ ነገ ጧት በአይን ጥቀሻ የምትጠራሪበት ፕሮግራም ነው። እሱ እንዳለ መጠበቅ ሆኖ የወንድሞቻችን የእህቶቻችን የአባቶቻችን ግድያ ደግሞ እና በቤተክርስቲያን ላይ ያለው ሰቆቃ መከራ እንዲሸፈን አንፈልግም። ዛሬ እነ ዲያቆን ዳንኤል ክብረት እነ አቶ ተመስገን ጥሩነህ ምርጫ ደርሷል ብለው ይሁን አላውቅም፣ ወይም ጅብ ከሄደው ሻጮ የሆነ በየቦታው አድርገው የማያውቁትን መቸለት ጊዮርጊስ ቤተክርስቲያን ዛሬ ደግሞ አባቶችን እየመራ ወንጪ የሚባል ቦታ ሄዶ ነበር ለማስጎብኘት ለመመረቅ ለምናምን እያሉ ዞር ዞር እያሉ ምናልባት ጫናው ስለበዛባቸው ይመስለኛል። በኢንተርናሽናል ኮሚቴው ጫናም ስለበዛ እሱን ለማስቀየስ ሊሆን ይችላል። የሆነ ሆኖ በዚህ አቋም ላይ ይስማሙ እኔ ደስ ይለኛል። ያው ሀሳብ ለመስጠት ያህል ነው። እነሱ ሳይሆን ያው ፎቶን ዛሬ እየሄዱበት ያለውን ፎቶ ለቴክኒሻኑ ልኬለታለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ፔጅ ላይ ወጥቷል። እየሄዱ አሁን ዲያቆን ዳንኤል ክብረት ወደ ቀደመ ስራ የተመልሻሉ አይነት በየቤተክርስቲያኑ እየሄደ እያስጎበኘ ነው፣ አስጎብኝ ሆኗል። እና ቤተክርስቲያኖቹ ደግሞ እየተሰሩ ናቸው፣ የሚጎበኟቸው ሁሉ እየተሰራ ነው። ልክ መንግስት ባጀት በጅቡቶለት እነሱ የሚሰሩ እና የሚያሰሩ አይነት ሆኖ ነው እየሰራ ያለው። ይሄ ለምን መጣ የሚለውን እነጋገራለን በኋላ። ይሄ ግን የአላፍ ዝማሬ ብዙ ዓመቱ ሶስተኛ ዓመቱ ቢሆን መሰለኝ በአሁኑ ካልተሳሳትኩኝ። አዲስ ጅማሮ ነው፣ ግን መልካም አገልግሎት ነው። በጣም ኢንተርናሽናል የዓለም አቀፍ ደረጃ ሁሉ እውቅና የተሰጠውና የተወደደ ነው። ስለዚህ ያንን ለዛ ሲባል መቀጠል አለበት ወይ ካለ ለዛ ሲባል አይደለም የሚቀጠለው። መጀመሪያም ምስጋና ነው፣ የምስጋና ፕሮግራም ነው። ለምስጋናው እንደ አስፈላጊነቱ በታመነበት ቦታ ሊቀጥል ይችላል እንጂ ኤክስፔክቴሽን ስላለ አይደለም የሚደረው። ይሄ ለእግዚአብሔር ነው እንጂ ለምድር አይደለም የተባለው። ነገር ግን ምድሪቷ ላይ አሁን ምንድነው እየተከሰተ ያለው? ሞት ነው፣ ሀዘን ነው፣ መከራ ነው፣ ጭንቅ ነው ለመላው ኢትዮጵያ። ስለዚህ እንደኔ ቢሆን አሁን እንደኔ ሀሳብ ቢሆን አላፍ ዝማሬ ወደ አላፍ ጸሎት መቀየር አለበት። እንግዲህ ቃሉ ይሆናል አይሆንም አላውቅም። ወደ ጸሎት ለምንድን ነው ምህላ የማይሆነው? መቼ ነው ምህላ የሚደረገው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድሮ እኮ አንድ ሰው ሁለት ሰው አንዳንድ ቦታ ላይ መከራ ሲደርስ ዝናብ ሲቀር እንኳን ምህላ ይደረጋል። በእርግጥ ዝናብ ብዙ ተጽዕኖ አለው ለማህበረሰባችን። ይህ ሰው ልጅ እንደዚህ ደሙ እየፈሰሰ መቼ ነው እንደዚህ? ልክ ነው አባቶች ናቸው መጥራት ያለባቸው። ግን አባቶች ካልጠሩ ይህንን መድረክ ምዕመናኑ ከያለበት ተሰብስቦ ወጥቶ ቢፈልግ ነጭ ይልበስ ቢፈልግ ጥቁር ይልበስ። እኔ ቢሆን ጥቁር ነው የምለብሰው። ለምን? ሀዘን ነው። ለምንድን ነው የጸሎትና የምህላ ፕሮግራም የማይሆነው? ለምንድን ነው ይሄንን አሰባስቦ ለኢትዮጵያ ለአንዴና ለመጨረሻ ጊዜ አይኖቹን እግዚአብሔር ወደ ኢትዮጵያ ላይ እንዲያደርግና ያለብንን መከራ ችግርና ስቃይ ሰቆቃ ሁሉ እንዲፈታልን ቀና ብለን ለምንድን ነው ማንጠይቀው? አይጠየቅም እንደ እግዚአብሔር ይጠየቃል፣ ይለመናል እኮ። ስለዚህ ይህንን የጸሎት መርሃ ግብር ቢሆን አንድም ያለንበትን እንግዲህ ዝም ብሎ እየጨፈሩ ደስ ብሏቸዋል ደግሞ እንዳይባል እያለቀስን ነው። በቃ አመድ ነስንሰን እያለቀስን መሆኑ ዓለምም ይወቅ። ግን ዋናው ነገር የዓለም አይደለም። ለሰማዩ አምላክ የጸሎት መርሃ ግብር የምህላ መርሃ ግብር ህዝብ ሁሉ ወደ ራሱ ተመልሶ የሚጸልይበት ፕሮግራም ለምን አይሆንም ነው። ይሄ የኔ ሀሳብ ነው። የሚሰማ ካለ እኔ አሁንም ቢሆን በጸሎቱ ነው በጣም መጠንከር አለብን ብዬ የማስበው። ቤተክርስቲያን እኮ ነገ ከፈረሰች ካለቀች በኋላ እኮ ይህን ዝማሬም እኮ ማቅረብ አንችልም። በዩቲዩብ እየመጣ ልናቀርብ ካልሆነ በዚህ ሂደት እኮ ነገ ራሱ ይሄንን ነገር ማድረግ እንደማንችል ምንም ጥርጥር የለው በዚህ ሁኔታ ማለት ነው። ስለዚህ እዛ ከመድረሳችን በፊት እስከ መቼ ነው ነገ ዛሬ እያልን የጸሎቱን መርሃ ግብር የምንጎትተው? መቼ ነው የምንጸልየው? መቼ ነው የምንለምነው? መቼ ነው መፍትሄዎችን ከእግዚአብሔር የምንጠብቀው ከራሳችን ከመጠበቅ ባሻገር የሚለውን እኔ ጥያቄ እሱ ነው ማነሳው። ቴክኒሻናችን ካስገባልን ያው ዜናውን ማየት ትችላለህ። የዲያቆን ዳንኤልን የጉብኝት እንትን እኔ ዜናውን አነበዋለሁኝ። ተለጥፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በወንጪ ቅዱስ ቂርቆስ ገዳም በመከናወን ላይ የሚገኘውን የልማት ስራ እና የህንፃ ቤተክርስቲያን ግንባታ ሂደትን ጎበኙ። በቃ ይሄን ነው። ከዛ እንግዲህ እዛ ላይ ፎቶዎች አሉ። በጀልባ ሲሄዱ ሲጎበኝ፣ ሲስቁ፣ ምን ሲሉ ሲጫወቱ ምናምን አለ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያለችበት ሁኔታ የሽርሽርና የጉብኝት እንዳልሆነ ሁሉም ምዕመንም ሁሉም አባት ያውቀዋል።
ከአንዳንዶች በእርግጥ የመዝናኛ የሆነላቸው አሉ፣ የሽርሽር የሆነላቸው አሉ፣ የስልጣንና የእንጀራ የሆነላቸው አሉ። ስለዚህ እሱን ነው ዜና ዛሬ እያየን ያለ ነው እንጂ የሆነ መሆን የነበረበት ሄደው የሞቱትን የተገደሉትን ቤተሰብ ጎበኙ፣ የፈረሰውን ቤተክርስቲያን ጎበኙ፣ ምዕመኑን አጽናኑ፣ በየቦታ ላይ መከራ የሚደርስባቸውን አባቶች ጽኑ ለሃይማኖታችሁ አይዟችሁ ብለው አስተማሩ፣ አጸኑ የሚል ዜና ስንጠብቅ ጎበኙ፣ ተንሸራሸሩ። የልማት ስራ ለልማት አይመስለኝም ቤተክርስቲያን የተቋቋመች የልማት ስራ ቤተክርስቲያኗን ማደስ ከወደቀችበት ማንሳት ከሆነ መልካም ነው። ግን የልማት ስራ ነው። ልክ ባጀት መድቦ መንግስት እያለማ ቤተክርስቲያንን እየቆረቆረ የሚፈርሰውን እያዳነ ምናምን የሚመስል ዜና ነው የተደረገው። እሱን ደግሞ በኢትዮጵያ ምድር ላይም ውጭም ያለ ምዕመን ያውቀዋል። እንኳን እሱን ድሮ አባቶቻችን በጥንት ጊዜ የመሰረቱት ቅዱስ ላሊበላ እንኳን እየፈረሱ ነው ያሉት። ስለዚህ እሱን ከዚህ ከምንም አላወዳል ከቅዱስ ላሊበላ ያውም ለኢትዮጵያ ትልቁን ገቢ ከሚያስገኘው ቱሪስት ከሚያስገኘው አሁን ሰሜኑ በአንዳንድ በብልጽግና ፓስተሮች መንፈስ የእርኩስ መንፈስ እንትናቸውን ፈረንጆች ሊያድሱ ነው ወደ ሰሜን የሚሄዱት ተብሎ እየተሰበደበ ያለውን ያንን የሚያክል ታላቅ ቅርስ እየፈረሰ ባለበት ሁኔታ ዞር ተብሎ በማይታይበት እንትን አሁን የልማት ስራ ምናምን ብሎ እንደዚህ አይነት ሽርሽር እያሳዩን ይገኛሉ። አቡነ ሳዊሮስም በቃ ደስ ብሏቸዋል። እንደምታየው ይሄ ነው እውነታው፣ ምንሸወድ አይደለንም። እንደዛተው አድርገዋታል፣ ለጊዜው አድርገውታል። በእግራችን ስር እናስገባቸዋለን ብለው አባቶችን የማይፈልጓቸውን አግድለው ገደል አስደርገው መዋቅሩን ነካክተው በእነ አቡነ ሳዊሮስ የሚመራ እንትን እያደረጉ ነው። እንደሆነው አድርገውታል። እንዳልሽው የሚገርመኝ ለምን ሰሞኑን እዛ አካባቢ እንደበዛ ነው ግራ የገባኝ። እየሰራች ያለችው ይሄን ጉዳይ ቤተክርስቲያን በራሷ ወጪ ነው። ከራሷም አልፋ መንግስት እየረዳች ነው የምትገኘው፣ እናውቃለን። ቤተክርስቲያን በገንዘቧና ልክ ብልጽግና ያሰራው ይመስል በዛ መስመር መሄዱ ነው እና እግዚአብሔር ይፈርዳል። ይሄን ሁሉ ይመለከታል። እየሆነ ያለውን የካህናት አስከሬን ጠፍቷል በተባለበት ሰዓት ላይ ከመገደላቸው አልፎ አስከሬናቸው አልተገኘም እየተባለ ዜናው ሲነገር የካህናትን ደም የአባቶችን ደም በዚህ ለመሸፈን በሽርሽር ለመሸፈን የሚደረገው ነገር ጥሯል። እነሱም እንደው እኔ ይቅር ይበለኝ እንደው የሆነ ምንም የለበሱትም ጥቁር ነገር ምንም በቃ ያ እንትኑ ጠፋ። አንቺ አይገርምሽም? ሞገሱ ጠፋ። ቅዱስ ሲኖዶስ ምናምን ሲባል ሲታይ የነበረው ነገር ሁሉ በቃ ምንም ተበቃ። እንደው ይቅር ይበለኝ ሌላ ቃል አልናገር። በዚሁ ለእግዚአብሔር እንተው ሁሉን ነገር። ተስፋ የሚያስቆርጥ ነው። ሰዓታችን ከመሄዳችን በፊት አንድ ነገር ለማንሳት መጥቼ ዛሬ አንድ ዜና እየተመለከትኩ ነበረ፣ ምርጫን በተመለከተ ብልጽግና በፓርቲው አማካኝነት ከወዲሁ ማሸነፉ እንዳረጋገጠ ገለጸ። በጣም በሚገርም ሁኔታ እንደው ለይስሙና እንኳን ለምን ቢሆን ዝም ማለት እኮ ይችላል። እንዴት እንደናቃቸው እንደምትመለከችው እቅድ ማውጣት ላይ ነው ስለቀጣዩ እንትን ምርጫው ምንም አጠያቂ እንዳልሆነና በብዙዎች ቦታዎች በብቸኝነት ያቀረበው እጩ እሱ መሆኑን በመግለጽ ማንም ሊያቀርብ አይችልም፣ ማንኛውም እንትን አላደረገም፣ እንደዛ ነው እያለ መግለጫ ሰጠ። ይህን ካወቀ እኔ ለምን ምርጫውን ያካሂዳል? ለምን ገንዘብ ይባክናል? ለምን እንደው ለችግረኞች ለተለያዩ ሰው ወገኖች ገንዘቡ ቢሰጥ የሚል ነው። በአንድ ወቅት ፕሬዚዳንት ኢሳያስ አፈወርቄ ስለ ምርጫ ስለ ኢትዮጵያ ምርጫ እናንተ ምርጫ ታደርጉም ሲሏቸው እንደ ኢትዮጵያ አይነት ምርጫ እኮ በየዓመቱ ማድረግ እንችላለን ያሉት ትክክለኛ እኮ ባል እንደ ኢትዮጵያ አይነት ምርጫ አለ ከማለት አለማድረግ ነው የሚሻለው። ለምን በየዓመቱ አይደለም በየ6 ወሩ ማድረግ ይቻላል። የምንም የዲሞክራሲ ምልክት አይደለም። ይሄው አስቀድሞ 100% እንደሚያሸንፍ እየገለጸ ያለበት ሁኔታ ላይ ነው። ይሄ ሲገርም፣ ሁለተኛ ኢዜማ የኢትዮጵያ ዜጎች ማህበራዊ ፍትህ ባወጣው መግለጫ እወዳደራለሁ አይደለም ያለው። መት በደንብ ከተመለከትሽው እንሳተፋለን፣ ያው አውቆታል ውጤቱ ግን አለ ለምን እናጅባለን። በደንብ አድርገሽ አማርኛውን ተመልከችው። እዛ ለብልጽግና ስንል አዲስ ስርዓት የመመስረቻ ስለሆነ ያን ነገር የማድረጊያ ስለሆነ ጊዜው ሰከን የማለቻ ስለሆነ እኛም በተሳትፎ እናዳምቃለን እንጂ ወንበር እናደርጋለን፣ ተወዳድረን እናሸንፋለን። አንድ የፖለቲካ ፓርቲ መቼም ይሄን ነው የሚለው አይደል? በሚቀጥለው ምርጫ ወዳደራለሁ፣ አሸንፋለሁ፣ ምረጡ ነው የሚለው።
መሸነፍ ለመሸነፉ ጉዳይ የራሱ ነው። ወደ ውድድር ሲገባ ግን ወደ አንድ ምርጫ አንድ ፓርቲ አሸንፍ ቢያንስ በዚህ ቦታ አሸንፋለሁ ቢያንስ ማህበራዊ መሰረቶች ባሉበት በዚህ ቦታ በደንብ እወዳደራለሁ ነው። ኢዜማ እወዳደራለሁ የምትለውን አማርኛ እንኳን አልዳፈራት። ስለዚህ ምንድነው የሚዜነት ተግባሬን አከናውናለሁ እንደፈለጋችሁ። በትምህርት ሚኒስቴርነት የተሰጠንን እንትን ያሳየነውን እዛ ላይ ሰርተን በሚኒስቴር ቦታ ላይ ሰርተን ያሳየነውን ውጤት በሌሎችም ቦታዎች ላይ እንደግማለን። እሱን እንደ ምርጫ ካምፔን ኢትዮጵያን ኢንሳይደር ላይ የትምህርት ሚኒስቴር ፖዚሽኑ ለአሁኑ እንደ ምርጫ ካምፔን የምንጠቀምበት ነው አይነት የሚል ነው። እዛ ላይ ሰርተን ጥሩ ውጤት ስላመጣን ምንም መንግስት ጣልቃ ሳይገባብን ነው ሁሉንም ነገር ያደረግነው። መንግስት ጣልቃ አልገባብንም እና አሁንም ሌሎች ቦታዎች ቢሰጡን እንደዚህ ተመሳሳይ ነገሮችን እናደርጋለን የሚል ነው። የትምህርቱን ጉዳይ ተይው፣ ህዝቡ የሚለው እነሱ የሚሉትና እንትን ተይው፣ እሱ ግድ የለም ገና ምኑም አልታየም፣ ውጤቱም አልታየም። ገና ይሄ ትምህርት ስርዓት ያፈራቸውንም ሰዎች አላየንም ምን ሲፈላሰፉ እንዳመጡ ወይ ነው እንጂ ትምህርት አለ የትኛው ትምህርት ነው? በወታደር ታፍ ትምህርት ቤቶች የጦር ካምፖ ነው። እሱን ተይው፣ ቀልዱን ተይው ይተውትና ግን እኔ የገረመኝ የተዘገበው ነው የተመለከትኩት። እንዳልኩሽ እንሳተፋለን ማለት በቃ እና በትክክል ሊተራሊ ነው የነገሩን። ይሄው መንግስትኛ እንትን አጅበን እንሳተፋለን። አሁን የሰጠህን ወንበር አለ በዛ እየሰራን ነው፣ ሌላ ስጠን። እኛ የተረጋጋ መንግስት የምንፈጥርበት ነው አለ እኮ። ምንም ብልጽግና እንዳይረበሽ ይሄን ነገር ስናደርግ ሁለታ ስናደርግ ተዋቸውን ነው ኦፌኮን አልሳተፍም ቢሉ እነሱ አያገባንም እኛ አለንልህ የሚል አይነት ነገር ስለሆነ ሌላ ይሄንኑ ቢያንስ የያዝነውን ስልጣን አስጠብቀው እንዲቀጥሉ ወረታ ያደረጉበት ሁኔታ ላይ ነው። ብልጽግና እንግዲህ ኢዜማ ስለ ምርጫ ስለነሱ መናገር የለብንም። ምርጫ በዚህ ደረጃ ላይ በኢትዮጵያ ታሪክ አሁን ምርጫ ይደረጋል ከተባለበት ታሪክ ጊዜ አስተሽ ተምሎች ኢቭን በኢህአዴግ ጊዜ በዚህ ደረጃ የምርጫ ዝግጅትም አይተናናቅም። በዚህ ደረጃ ፓርቲዎችም ኦፌኮ እንዳልሰረዝ አለ። ተመልከቹ፣ እንዳልሰረዝ በአዲስ አበባና በተወሰኑ 10 ቦታዎች ተሳትፏል። በቃ ሰጥተውታል። ለማሸነፍ አይደለም። ሁለተኛ ተከታታይ ምርጫ ላይ ካልተሳተፈ በምርጫ ህጉ መሰረት አንድ ፓርቲ ይሰረዛል ስለሚል በወዲያኛው ስላልተሳተፍን ላለመሰረዝ ስንል 10 ቦታዎች ላይ ሰውና እንትን እናደርጋለን አለ። እሷንም አዲስ አበባ ምናምን አካባቢ አለ። ስለዚህ ተወዳዳሪ የለም ነው እኮ አሁን እኮ የለም። ሌሎቹማ ጠንከር ብለው ትንሽ እንሞክራለን የሚሉት እኮ ሌላው ቢቀር እንደዚህ እንኳን ሆኖ ዲአፍሪካ ላይ የያዙት እኮ የስብሰባ አዳራሽ እኮ ተሰርዞባቸዋል እኮ ነው ሌሎቹማ። ስለዚህ እነዚህ ምን እየሆኑ ነው? አሁን አለን ሚዜ አለ፣ አንደኛ ሚዜ ሁለተኛ ሚዜ አለ። ሃይዞ ብልጽግና ደም ባለፈውም አቀርበዋል። ከሳምንት በፊት ዜማ አይተሽ ከሆነ ምን የሚል በፕሬዝዳንታዊ ስርዓት እንድንተዳደር የሚል ሰነድ አስገብተዋል ለምክክር ኮሚሽኑ። ስለዚህ አብይን ወደ ፕሬዝዳንት በሚያደርገው ሂደት ላይ ስር የመጀመሪያ ሚዜ ፕሮቶኮል ምናምን ሻማያዥ አለን ካሁኑ ይመዝገብልን ብለው ያቀረቡበት ሆኗል። እኔ ግን የሀገር ሀብት በዚህ መባከኑ ስለገረመኝ ነው። መልካም። የልማት ባንክ ያው ሰሞኑን ነው በእርግጥ ዛሬ አይደለም እንትኑ ሰሞኑን አዲስ ፕሬዚዳንት ሾሟል። እንግዲህ የንግድ ባንኩንም ነገር እንደገና ደግሞ ለምንድነው በአጭር ጊዜ ውስጥ አዲስ ፕሬዚዳንት ቦርድ ሁሉ ሳይቀር ነው የተቀየረው ለምን የሚለውን ሰፋ ያሉ መረጃዎች ስላሉን ተመልሰን ነገ እንመጣበታለን። ዛሬ በዚህ እንፈጽም። ደረጃ አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉ የተቆያችሁት የዛሬው የምናለሽ መቴ የመረጃ ስርጭታችንን ነው። እንግዲህ ፕሮግራማችን ከመጨረሳችን በፊት ማስታወቂያውን ማስገባላችሁ ይሆናል። ለአርብ እንድትዘጋጁ ብቻ ሳይሆን እስከ አርብ ድረስ ከዛሬው ከአሁኑ ሰዓት ጀምሮ በጎፈንድሚውም በዌብሳይቱ ላይ በተለይ ዌብሳይቱ ላይ እየሄዳችሁ ሰብስክራይብ ብታደርጉ ነገሩን የሚያቀለው አንደኛ ዌብሳይት ላይ የምታዩት ነገር ነው። ሁለተኛ አንድ ጊዜ መንዝሊ ወርሃዊ መዋጮ ካደረጋችሁ እኛም በየወሩ አነሰ በዛ ምናምን አጣን ተቋረጠብን አልሞላለንም ከሚል ጭንቀት በቋሚነት ከ1000 ያልበለጠ ሰው በጣም ትናንሽ ገንዘብ እንኳን ቢያደርግ በዓለም ላይ ብዙውን የሳተላይት ወጪ ይሸፍንላል ብለን ስለምናስብ ነው በተደጋጋሚ ዌብሳይታችን ላይ ሄዳችሁ መንዝሊ ወራዊ ሰብስክሪፕሽን አድርጉ የምንለው። እሱ ካልሆነ ግን በጎፈንድሚ እንደተመቻችሁ እንድታደርጉ አደራ እንላለን።
በዚህ ሁኔታ ሳተላይቱ በተለይ አሁን ሰማይ ምድሩ ኢትዮጵያ ውስጥ በተተረማመሰበት ሂደት ውስጥ ያለ መረጃ በጨለማ ውስጥ ህዝባችን እንዲቀመጥ አንፈልግም። ለውጥም እንዲያመጣ በዛም ልክ ደግሞ መከራውና ጩኸቱን እንኳን አደባባይ ላይ እንዲያየው እንዲወጣ እንዲነገርለት ሳተላይት ቴሌቪዥኑን ደፍረን የከፈትነው ደፍረን ህዝብ ተማምነን የከፈትነው 2 ዓመት ድረስ አገልግለናል። እስከምንችለውም ድረስ እንሄዳለን። ዛሬ አይደለም አገልግሎት የጀመርነው፣ ከ10 ዓመታት በፊት ነው የጀመርነው። ይህንኑ አገልግሎት ነው አሁንም እየሰጠን ያለነው እና ዌብሳይቱ ላይ መግባቱንም ጎፈንዲም ላይ ሄዳችሁ ዌብሳይቱ እንትኑን ሳተላይቱን እንድታስቀጥሉት እኛ አገልግሎታችንን እናስቀጥላለን። ህዝብ የማግኘቱን መረጃ የማግኘቱ ሂደት ላይ ግን ለኢትዮጵያ የእናንተ ስራ ነው የሚሆነው እና ይህንን አደራ ለማለት ነው። በበኩል ጨርሻለሁ። ዳግም እስከምንገናኝ ሰላም ቆዩ። ይህ የኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ነው። የኢሳን ቴሌቪዥን የሳተላይት ስርጭቱን ወደ ኢትዮጵያ ከጀመረ 2 ዓመት ሞላው። በዚህ እጅግ ፈታኝ በሆነ ወቅት የህዝባችንን የመከራ ቀንበር በአቅማችን ለማገዝ ሞክረናል። የስደቱን፣ የመፈናቀሉን፣ በድሮን የመደብደቡን፣ የመታሰሩን፣ የመዘረፉን በአጠቃላይ ሰላምንም ኑሮንም ለተቀማው ህዝባችን ድምጻችንን ከማሰማት ከትላንት እስከ ዛሬ አላረፍንም። በሀገራችን ኢትዮጵያ እየደረሰ ያለው የህዝባችን መከራና ሰቆቃ፣ ህግ አልበኝነት፣ አምባገነናዊ ማናለብኝነት፣ ሁሉን ያላካተተ አድሏዊና የኃይል አገዛዝ እስካልተወገደ ድረስ የቱንም ያህል ቢከብ የቱንም ያህል ጊዜ ቢወስድ ለመብት፣ ለእኩልነት፣ ለፍትህ የሚደረጉ ትግሎች ይቀጥላሉ። ሚዲያ ለዚህ ጉልህ ድርሻ አለው። ይህንንም የሚያውቁ ስርዓቶች ለህዝብ የወገኑ እውነትን የሚያጋልጡ ሚዲያዎች ለማጥፋት ሲሰሩ ኖረዋል። ሳይታክቱ መስራት ላይ የሚገኛሉ። ስለዚህ ነው የሳተላይት ቴሌቪዥን ከፍተን ለ24 ሰዓታት የሚተላለፍ ስርጭት የጀመርነው። በዚህ ስርጭት ህዝባችንን በመረጃና በእውቀት የማስታጠቅ አገልግሎት ላይ እርሶም ይተባበሩን። በአንጻሩ ለአመታት የዘለቁ ለሀገራቸው ለሙያቸው የታመኑ ባለሙያዎች፣ ደጋፊዎች ይህንን ለማክሸፍ በብዙ ውጣ ውረዶች እየተፈተኑ በጽናት የሚዲያን አገልግሎት ለማስቀጠል ይጥራሉ። የህዝባችን መከራ እስካልቆመ ድረስ ዝም አንልም በማለት ኢሳን የኢትዮጵያ ሳተላይት ኔትወርክ አሁኑኑ አብዝቶ የእርሶን ድጋፍ ይሻል። መረጃው የሚሰሩ መረጃዎች በአጠቃላይ ለባለቤቱ ለኢትዮጵያ ህዝብ እንዲደርስ በሳተላይት መቅረብ አለበት። ያንን የሳተላይት ወጪ እርሶም ድጋፉን በማድረግ እንዲሸፈን እንዲያደርጉ በአክብሮት ይጠየቃሉ። አገልግሎታችንን ለሰፊው ህዝብ ወደ ኢትዮጵያ ለማድረስ በየወሩ የሳተላይት ክፍያ መፈጸም አለብን። እኛ ያለንን ሁሉ ሰጥተናል። እርስዎ በአቅሞት በጎፈንድሚ በተዘጋጀው ሊንክ ላይ አስተዋጽኦ ያድርጉ። በዌብሳይታችን ላይ ገብተው ለወርሃዊ መዋጮ በቋሚነት ቢመዘገቡ ደግሞ ሸክማችንን ይቀንሰዋል። ለውጥ መምጣት ካለበት በተጨማሪም በመጪው አርብ ዲሴምበር 19 በዲሲ አቆጣጠር 12 ሰዓት ላይ ከቀኑ በዩኬ 17 ሰዓት ላይ በአውሮፓ 18 ሰዓት ላይ እንዲሁም በኢትዮጵያ ከምሽቱ 2 ሰዓት ላይ ሰፊ የገንዘብ ማሰባሰቢያ መርሃ ግብር አዘጋጅተናል። ለውጥ መምጣት ካለበት፣ ህዝቡ ማረፍ ካለበት፣ ሀገር መዳን ካለባት ህዝብን የሚያነቃ ሚዲያ ያስፈልጋል። የዜግነቱን ይወጡ። ኢሳን የኢትዮጵያኖች ሚዲያ